የዲጂታል 2033 እንግዲህ ምሰሶዎች አንደኛው ኦፖርቹኒቲ ሲባል እድሎች ማለት ነው ወይም አካታችነት ከኢንክሉዥን አንፃር ነው። ከ120 ሚሊዮን ሰው ግብር ከፋዩ ከ3 እስከ 5 ሚሊዮን ባለው ውስጥ ነው ያለው። ቲን ነምበር ያለው ሰው እንኳን ብንቆጥር ባንክ አካውንት ያለው ሰው ከሁለት ሰው አንድ ሰው ባንክ አካውንት የለውም። ብድር መበደር መቻል ላይታሰብ ይችላል ለብዙ ሰው። ይሄ እንግዲህ ዝም ብሎ ፋይናንስ ባንክ እንደ ሁለት ሶስት እንደ ምሳሌ ጠቀስኩ እንጂ ኢንክሉዥን ወይም አካታችነት ጋር ስንመጣ ከከተማ ወጣ ብለን ትንሽ ካየ ነው አብዛኛው ህዝብ ያለበት ቦታ ሄደን ካየን የፎርማል ወይም የፎርማል ኢኮኖሚው አካል ያልሆነ ብዙ ሰው አለ። ሶ የዲጂታል 2030 ሐሳብ ዲጂታል ኢኮኖሚ ካለን በጥቂት ሰዎች ከተማ በሚኖሩ በጥቂት ባለሀብት በጥቂት ኢንቨስተር ላይ የተንጠለጠለ ዲጂታል ኢኮኖሚ የለም። ዲጂታል ኢኮኖሚ ስንል ጉሊት የምትሸጠው ሴት መበደር ስትችል እታች ሎ ኢንካም የምንላቸው የጎጆ ኢንዱስትሪ ጥቃቅና አነስተኛ ቢዝነሶች እነሱ በቀላሉ ቢዝነሳቸውን ማሳደግ ሲችሉ ገበሬው በቀላሉ ተበድሮ ለግብአት ለግብርና ግብአት ማቅረብ ሲችል ለማዳበሪያ በቀላሉ አክሰስ ማድረግ ሲችል ዛሬ ያመረተውን በሚቀጥለው ዓመት አቅዶ እጥፍ ለማምረት የሚያስፈልገውን ነገር ማሟላት ሲችል ነው። ሶ የዲጂታል ኢኮኖሚ የዲጂታል 2030 እቅዳችን ኦፖርቹኒቲ ስንል ይሄ በገፍ በቃታች ያለውን ተረስቶ የነበረውን ኢኮኖሚ ላይ ያልተጠቀለለውን ህዝብ ወደ ፎርማል ማምጣት ነው ማለት ነው ከኦፖርቹኒቲ አንፃር።